ህይወት ውስጥ በጣም ብዙ የሚሰብሩን ምንሰበርባቸው ጊዜዎች አሉ። ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው። አልጀባርን በሰፊው አይተናል። አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس. በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ وقلة حيلتي የመላዬን ማነስ፣ መላ አልባነቴን ለአንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። وهواني على الناس በሰው ዘንድ መዋረዴን፣ በሰው ዘንድ የተናኩ መሆኔን፣ ማነሴን። ምክንያቱም እብዶችንና ሕፃናትን ልከው ያስደበደቧቸው በስርዓት እንኳ ሒማያ ልንሰጥህ አንችልም፣ በጣም ይቅርታ ሌሎችን ጠይቅ፣ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም መብታቸው ነበር። አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል? ግን ሳንሰጠው ማመናጨቅ፣ በቃ የሰጠነው ያክል ደስ እንዲለው አድርገን አለመስጠት ይቻላል። ቀልብ መጠበቅ በጣም ያስፈልጋል። እኔ በጣም የሚያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም የማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አሏቸው። በቃ አትንገሩብኝ፣ ለቁረይሾች አታደርሱ። ከዛ አልፈው ከማድረስ አልፈው ይህ ማድረስማ ተው፣ እንደው ሚስጥር አድርጎ መጠበቅ ምናምን ተው። ሱፋሃዎቻቸውን፣ ሞኞች ቄሎቻቸውን፣ እብዶቻቸውን፣ ልጆቻቸውን፣ ሕፃናትን ልከው ነው ነብዩ ሰለላሁ ዐለይሂ ወሰለም። እና በዛ መሰበር ውስጥ ወደ አላህ የነበራቸው መጠጋት፣ ከዛ ኢላ ምን ተኪሉኒ ያሉት። ኧረ እኔማ ወደ አንተ ነው፣ ወደ እኔ ነው ማስጠጋህ እኮ ነው። ኢላ ምን ተኪሉኒ፣ ለማን ነው የምትወኝ? ማን ነው የምትወኝ ጌታዬ? ኢልዓዱ እኔ ተጃሃሙኒ፣ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ ጌታዬ። አው ኢላ ዓብድ መለክተሁ አምሪ፣ በቃ በሱ ቁጥጥር ስር ለመሆንበት ባሪያህ ነው የምትወኝ እኮ ነው። ከዛ ምን አሉት አላህን? ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ፣ እኔንማ ጠልተኸኝ ካልሆነ ግድ የለኝም ምንም ቢደርስ። ጠልተኸኝ ብቻ እንዳይሆን ይህ ሁሉ ስቃይ ሁሉ መከራ ማየው በቃ ስለጠላኸኝ ካልሆነ ችግር የለብኝም እቋቋመዋለሁ እኮ ነው አይደል? ከዛ ግን እነዛ በዛ መልኩ ያባረሯቸው ሰዎች አንሷሮች መጣው እኛ ከአያቶቻችን ከቅድመ አያቶቻችን ጀምሮ በጦር ኃያልነታችን የምንታወቅነን፣ የፈለግከው ነገር ቢመጣ ከነፍሶቻችንና ከሚስቶቻችን ከልጆቻችን እኩል አንተ እንከላከልልሃለን አንተ መሐመድ የሚሉ ንግግራቸው የሚያምር። አላሁማ በቃ አንሷሮችን ውደዳቸው፣ የአንሷሮችን ልጆችም የልጅ ልጆቻቸውንም ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ እስኪያደርጉላቸው በጣም የሚወዷቸው አላህ በየመሐጥ